የፊንቴክ ኢንቨስትመንት የፍርድ ሂደት ሀና ሁሰኔልህ ነኝ። ወደ ጉዳዩ እንደሚታወቀው የፌዴራል የመጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናክሮ እንዲያቀርብ ለዛሬ ሚያዝያ 21 2018 ዓ.ም ቀጠሮ መስጠቱ ይታወሳል። በዚህ ችሎትም መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶና አሰናድቶ ለአቃቢ ሕግ ማቅረቡ ገልጿል። በአጠቃላይ በክስ መዝገቡ ላይ 1400 ተበዳዮች መኖራቸውና ከ12 ሚዲያዎች ከ15 ባንኮችና ከ150 ሰዎች ቃል በተገኙ መረጃዎች ከ7000 ገጾች በላይ የክስ መዝገብ ወይም ዶሴ መደራጀቱን በመግለጽ ከጉዳዩ ግዝፈት አንጻር ክስ መመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቤ ሕግ ችሎቱን ጠይቋል። የተጠርጣሪዎች ጠበቃ በበኩላቸው ተጠርጣሪዎቹ ማህበራዊ መሰረትና እውቅና ያላቸው የጤና እክል ያለባቸው ስለሆነ በተፈለጉበት ጊዜ መቅረብ እንደሚችሉ ታሳቢ በማድረግ የዋስትና መብታቸው ይከበር ሲሉ ጠይቀዋል። ችሎቱም የግራ ቀኝ ክርክሩን በማዳመጥ አቃቤ ሕግ ለክስ መመስረቻ የጠየቀውን 10 ቀን ጊዜ በመቀነስ 7 ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለሚያዝያ 28/08/2018 ቀነ ቀጠሮ በመስጠት ቋጭቶታል።